ለምን ሰሞንኛውን በዚህ ጉዳይ አንጀምረው? ብዙ ሰዎች የወጡ ድምጽ እየሆኑ ስለሆነ እስቲ እንመልከተው። አርሲ የአዶናይ አካውንት ምን ሆነ? ብዙ ሰዎች እየተነጋገሩበት ነው። እሱ ብቻ አይደለም። እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታል። ጉድ ብሏል ኢዮዳብ። እናንተ የአዶናይንም አካውንት ዘጉት? በመድኃኔዓለም። የጆን ዳንኤልም በተመሳሳይ ተዘግቷል። ምክንያቱ ምን ይሆን? ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬ የመጣሁት እንግዲህ የጓደኛዬ ጆን ዳንኤል አካውንት ቲክቶክ ላይ ያው እንግዲህ ሁላችሁም እንደተዘጋበት ሰምታችኋል። አፓርትመንት ውስጥና ኮንዶሚኒየም ውስጥ ሲሰቃይ የኖረው ወጣት ወጥቶ በአደባባይ ታሪኬ ነው ብሎ ተናግሯል። እንሰማዋለን። ለሚሰማ ሰው ግን እኔ ተረድቻለሁ፣ በጣም ተረድቻለሁ። ሁላችሁም እንድትረዱት አፓርትመንትና ኮንዶሚኒየም ይስጣችሁና እዛ እየኖራችሁ እዩት። ያኔ ነው የሚገባችሁ እንዴት ከባድ ነገር እንዳሳለፈ። ሰው አፓርትመንት ቅንጦት ቤት አይደለም እንዴ? ኮንዶሚኒየም ቅንጦት ቤት አይደለም እንዴ? ኮንዶሚኒየም አከራዬ ድምጽ ቀንስ ይሉኛል። ደግሞ አሁን የቤት ኪራይም እየደረሰ ነው። ሚስቴ ስትወልድ ዳይመንድ ነው ያረኩላት። ምንም ልታመጣ አችልም። በነገራችን ላይ ማን እንደሆነ አውቃችሁታል? ልንገራችሁ፣ ጠጋ በሉ። የምሬን ነው የምላችሁ። እሺ እኔ አጎታ ማነው ወልደን ስትገባ ወደ ቤት ዳይመንድ ነው ያረኩላት። እሺ ዳይመንድ ሳረግላት ግን እዚህ ጋር አንድ ሚስጥር ልናገር ወገን። 2018 ግን በትክክል ያልቅ ይሆን? 19 የት ገብቶ ነው እያሉ ነው ሰዎች። የዚችን ደግሞ ሰምታችሁ እናንተ ፍረዱ። ብቻ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። ከሰሞኑ እንግዲህ በአርሲ የኦርቶዶክስ እምነት ተከታዮች ላይ እየተደረገ ያለው ነገር በርካታ አርቲስቶች፣ በርካታ በአካባቢው ላይ ያሉ ሰዎች እንዲሁም ደግሞ ሚዲያ ላይ የሚሰሩ ሰዎች እየወጡ ድምጽ እየሆኑ ነው ያሉት። በጣም እጅግ አሳዛኝ የሆነ ነገር እየተከሰተ ነው የሚገኘው። በዚህ ዙሪያ ላይ ለምንድነው ድምጽ ማትሆነው? ለምንድነው ድምጽ ማትሆኑት? ለምንድነው ሚዲያ ላይ መሰሩ ሰዎች ወጣችሁ ማትናገሩት? በተለያየ አቅጣጫ የብዙ ሰዎች ጥያቄ ነበር። የኔም አካውንት ላይ በርካታ ሰዎች በሚባል ደረጃ ኮሜንት ሴክሽን ላይ ሐሳባችሁን ስታጋሩ ነበር። ድምጽ መሆን አለመፈለግ ወይም ደግሞ ድምጽ ላለመሆን ሳይሆን በተለየ ደረጃ ብዙ ተከታይ ያላቸውና ኢንፍሉዌንስ የሚያደርጉ ልጆች ወጥተው ሲናገሩበት በአንድ ጊዜ ብዙ ቦታ ሊደርስ ይችላል። መስማት ያለባቸው ወገኖች ጋር ይደርሳል ብዬ ስለማስብ ነው። ከዛ ባለፈ ግን የትኛውም ኢትዮጵያዊ ዜጋ በሀገራችን ላይ በሚደረገው እንቅስቃሴ ውስጥ የሚሆንባቸው ነገር እንደ ሰው ሕሊና እንዳለው ሰው እንደሚያገናዝብ ሰው ያሳዘነኛል። በጣም ከልብ ያዝናለሁ። ከሰሞኑን እንግዲህ የሆነ ያለውን ነገር ብዙዎቻችሁ ታውቃላችሁ። በዚህ ላይ አንድ የተሰራ አጥር ያለ ሾርት ሙቪ አለ። እንመልከተውና እንመለስ። ይገልጿል ብዬ ስላሰብኩኝ ነውና እናንተ ደግሞ የሙቪውን ከተመለከታችሁ በኋላ ያላችሁን አስተያየት ታጋሩኛላችሁ ማለት ነው። እንመልከተው። አርሲ በቃ ሳይሞላብሽ አብረሽ መጣ ደስ ይለኝ ነበር። ስራህን ስትጨርስ ትመጣለህ። ቢሆንም አብረሽ መምጣት ነበረብኝ። አንተ ደግሞ እናቴ ቤት እኮ ነው የምሄደው። ለዘምታ አስመሰልከው። እሺ ግን እንደገባሽ ደውልኝ። እሺ እኔ ይዋል። አርሲ የሞላ አርሲ ናችሁ? ና አርሲ ቀስ እያልሽ ነይ አሎ ዘር በሉ። መብራን በሰላም ተገላገለ። አሜን ማማ። ደረስኩ እንዳትይ። ምን ነው ማደር መስሎክ ነበር? ቶሎ ነው የደረስሽው ብዬ ነው። በሰላም ያስገባኝን አምላኬን ላመሰግን እየሄድኩ ነው። እንደዛማ ከሆነ ለኔም ልጄን በሰላም እንዲያሳይኝ ጸልይልኝ። ግን ብቻሽን ነው የወጣሽው? አይ ወንድም ያለ አብሮኝ እሱ ጋር ነው አብረን እየሄድን ያለ ነው። ያንቺን ጸሎት አትነግሪኝ?
ጸሎትማ በልብ ነው የኔ ባል። ኦ እሺ። የአባይን ሰበካ ጉባኤ ከፍዬ መጣ። እሺ። እና ውዷ ባለቤቴ ምንድነው እየተፈጠረ ያለው ነገር? ሄሎ መልሽልኝ፣ ይሰማሻል? ምንድነው የተፈጠረው? ሄሎ የምን ጫጫታ ነው የምሰማው? ሄሎ ማይ መልሽልኝ። ሄሎ ምንድነው እየተፈጠረ ያለው ነገር? ሄሎ ማይ ደህና ነሽ? ድምጼ ይሰማሻል? ደህና ነኝ በይኝ። ሄሎ ሄሎ እህቴን ገደሉብኝ። እህቴን ገደሉብኝ። እንግዲህ እንደተመለከታችሁት ነው። እንደዚህ አይነቱ ነገር የብዙዎችን ልብ የሚሰብርና እየሰበረ ያለ ብዙ ሰዎችን እያስቆጣ ያለ የብዙ ሰዎችን ደግሞ ህይወት እየቀጠፈ ያለ ንጹሃን ዜጎችን ህይወት እየቀጠፈ ያለ ነገር ነውና ሊቆም ይገባዋል። ማንኛውም ሰው በሰብአዊነቱ ለዚህ ጉዳይ ከጎን ቆሞ መናገር አለበት የሚለው ነገር ገዢ ሐሳብ ነው። ባለፈው ታስታውሱ ከነበረ ሐዋርያው ዘላለም የሚባል አንድ ሰው ባለፈው ወጥቶ ሲናገር ሰምቻለሁ። ቆንጆ ነገር ተናግሯል። ለብዙዎቻችን ትምህርት የሚሆን ነገር ተናግሯል እና ትክክል ነው። በቃ ዛሬ ዝም ያልናቸው ነገሮች፣ ያልተባበርንባቸው ነገሮች፣ አክሽን ያልተወሰደባቸው ነገሮች አድገው ወደ ቤታችን እየመጡ ነው ያሉትና እነዚህ ነገሮች ለማስቆም የሁላችንንም ርብርብ የሚፈልግ ጉዳይ ነው የሚለው ነገር አሳማኝ ነው ለማለት ነው እና አሁንም ቢሆን እየሞቱ ስላሉ የንጹሃን ዜጎች ምናምን በጣም አግሬሲቭሊ ሊሰራበት የሚገባና ብዙ ሰዎች ድምጽ እንዲሆኑ የሚፈለግበት ርዕሰ ጉዳይ ነው። አንድ ሰውም እንደውም ሞቶ ሲናገር ምን አለ? የሃይማኖት አባቶች ፓስተሮቹ የት ነው የተደበቁት? ይሳካልሃል ይሆንልሃል የሚሉ ፓስተሮች ዛሬ ላይ እንደዚህ አይነት ነገር ሲፈጠር ለምንድን ነው የተደበቁት የሚል አንድ ቁጣ ያዘለ ንግግር የሚናገር ሰው ተመልክቻለሁ። እንደዚህ አይነቱን ነገር ለመቃወም ሰብአዊነት ብቻውን በቂ ነው ብዬ ነው ማምነው። በተለየ ሁኔታ ሌላ ነገር አይፈልግም። የሃይማኖት አባትነትም የተለያየ ስልጣንም ያስፈልጋል ብዬ አላምንም እና በዚህ ጉዳይ ላይ ሁሉም የራሱን አስተዋጽኦ ማድረግ አለበት። ስለሚጠፋው የሰው ልጅ ነፍስ ወጥቶ መናገር አለበት ብዬ አምናለሁና እጅግ በጣም ያሳዝናል። ይሄንን እንድታዩት ስለፈለኩ አስተማሪ የሆነ ነገር እንደሆነ ስለተመለከትኩኝና በዚህ አቅጣጫ እናንተም የምታዩት ነገር ይጠቅማችኋል፣ ያስተምራችኋል ብዬ ስላሰብኩኝ ነው የመጣሁት። እንቀጥል እስቲ። አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድን ከማሰራት እኮ ሀጅር አለ። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው ዛሬ ላይ በኢስላም ስም የምታሳምጹ የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው?
ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዚም ይሄው ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላህ እንግዲህ አንዳንዱ በዚህ መልክ እየወጣው ያለውን ፍቅር ያለውን መልካም አስተሳሰብ ይገልጻል። ሌሎቹ ደግሞ በሌላኛው ጫፍ ጥላቻና የተለያየ ነገር ያደርጋሉ። ማለት የግድ ደጋፊም ተቃዋሚ መሆን አይጠበቅባችሁም። ባላንስድ የሆነ አመለካከት ካላችሁ ሚዛኑን የጠበቀ አስተያየት ለመስጠት አይከብዳችሁም ማለት ነው። በግሌ እኔ አሁን አዶናይ ላይ የሚደረገው ነገር ወይም ደግሞ ጆን ዳንኤል ላይ የሚደረገው ነገር አያስደስተኝም፣ አያሳዝነኝም። እኔ በግሌ ግን ትክክለኛ ያልሆነ ነገር ሲሆንና በትክክለኛ መንገድ ሳይሄዱ ሲቀር ስመለከት የሚያሳዝን ነው እንደ ሰው እና የፎሎ እና አንፎሎ ጉዳይ ሳይሆን አንዳንድ ጊዜ የተሰሩ መልካም ነገሮችን መርሳት አያስፈልግም። ትላንትና በሰራሁት ቪዲዮ ላይ የጆን ዳንኤልን ጉዳይ አንስቼ መልካም ያደረጋቸውን ነገሮች ማስታወስ እንዲሁም ደግሞ ብዙ ልጆች ከአካባቢው ላይ ከሱ አካባቢ ያሉ ልጆች በቲክቶክ ዓለም እንዲሳካላቸውና እንዲወጡ አድርጓል። ብዙ ልጆችም ይሄንን ነገር ይናገራሉና እንደዚህ ሳፖርት ያደረገልኝ ስለሆነ ሊታገዝ ይገባዋል። እሱ ብቻ ሳይሆን ምክር በሚያስፈልገው ማቅጣጫ ምክር መስጠቱ የተሻለ ነው። አብረው እንዲሰሩ እንደውም ከአዶናይ ጋር ብዬ ቪዲዮ ሰራው። 2 ሰዎች የተለያየ ኮሜንት ሰጡኝ። አንደኛው ኮሜንት እንደዛሬ በጣም አዝኜብሃል አቅም ይላል እና እንዴት አብረው ይስሩ ትላለህ የሚል ነው። ሰው መብቱ ነው፣ በፈለገበት መንገድ ማሰብ ይችላል። እኔ የራሴን የልብ ሐሳብ የግል ኦፒኒየን ነው ወጥቼ ተናገርኩት። አንድ ሰው ወጥቶ የራሱን ሐሳብ በነፃነት እንደዚህ ኮሜንት ሴክሽን ላይ መግለጽ ይችላል ማለት ነው። ትክክልም ነው ብዬ አምናለሁ። እኔ ግን የራሴን ሐሳብ ከምን አንፃር እንደተናገርኩኝ ለማስረዳት ሞክሬያለሁ። እሱ ብቻ ሳይሆን የአዶናይንም ጉዳይ በተመለከተ ወጥተው የተናገሩ ሰዎች አሉ። መብቱ ነው፣ ሁሉም ሰው መናገር ይችላል። ሚዲያ ላይ ያለ ጉዳይ እስከሆነ ድረስ እከሌን ለምን ነካ እከሌን ለምን እንደዚህ ትለዋለህ ምናምን የሚል ነገር ይሰራል ብዬ አላምንም። ከዛ ባለፈ ግን እስጢፎ ወጥቶ አሁን ስለ ጆን ዳንኤል ተናግሯል። እናንተ የአካውንቱ ዋርኒንግ ነው እንደሚገርማችሁ ተመልከቱ ይሄንን። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬ የመጣሁት እንግዲህ የጓደኛዬ ጆን ዳንኤል አካውንት ቲክቶክ ላይ ያው እንግዲህ ሁላችሁም እንደተዘጋበት ሰምታችኋል። ያው እኔ ለጆዬ ማለት የምፈልገው ነገር ባይዘዌ ቲክታክ እንድጀምር ቲክታክ ላይቭ ላይ እንድመጣ ያደረገኝ ጆን ዳንኤል ነው። ያው ስለ ላይቭ ስላሉት ነገሮች ያሳየኝ ጆን ዳንኤል ነውና ያው ግዴታ ሚዲያ ላይ ከሚታዩት ውጪ ለብዙ ቲክታከሮች ብዙ ነገር ላይቭ ስትሪም እንዲያደርጉ ህይወታቸውን እንዲቀይሩ ከነሱም አልፈው የቤተሰቦቻቸው ላይፍ እንዲቀይሩ በጣም ብዙ ነገር አድርጓል እና ይሄ አካውንት መዘጋት ኖርማል ነው። ያው ሌላም አካውንት ቢከፍት እንደሚያደርሰው እርግጠኛ ስለሆንኩ፣ ግን አንዳንዴ እንደዚህ አይነት አካውንቶች ሲዘጉ ሞራል ቅስም ይሰብራሉና ፕሊስ ሁላችሁም ጋይሶች ያኛው ቢዘጋም ከስር እንግዲህ 1.ምናምን ሚሊዮን ያለው አካውንት አለው። ሁላችሁም ከስር ያለውን አካውንት ፎሎ አድርጉት። ገና 10 ሚሊዮን ትገባለህ አባቴ። ይተጋገዛሉ፣ ደስ ይላል። አሁን ይሄ ነገር በጣም ምርጥ እኮ ነው። እኔ እንደዚህ አሁን ለምንድን ነው የማይሆነው? ትናንትና የተናገርኩት ነገር እንደዚህ ነው። አንደኛው የሆነ ነገር ሀፕን ሲያደርግበት ሌላኛው ለምን አይደርስለትም? በዚህ ሰዓት አሁን አዶናይ ቢሆን ምንድነው ሊያደርግ የሚችለው የሚለውን ነገር ስለማስብ ነው። እኔ ቀና አመለካከት ነው። የሚስማማው ሰው ሀሳቡን ይደግፋል፣ የማይፈልግ ደግሞ መቃወም ይችላል፣ መብቱ ነው። እሱ ብቻ ሳይሆን ደግሞ የገረመኝ እኔ የአዶናይ ጆን ዳንኤል ብቻ ሳይሆን ይህንን ስሙት እስቲ። እጅግ በጣም ያሳዝናል። በዚህ ሰዓት የአዶናይን አድናቂዎች ክው ያደረገ አንድ መረጃ ተሰምቷል። የአዶናይ የቲክቶክ አካውንት ሳይዘጋ እንዳልቀረ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ ብዙዎችም ሰርች ሲያደርጉት አካውንቱን እያገኙ አይደለም። እኔም ሰርች ለማድረግ ሞክሬ አካውንቱ የለም፣ አካውንቱ እየሰራ አይደለም በዚህ ሰዓት ያለ። እንግዲህ ብዙ ሰዎች የአዶናይ አካውንት መዘጋቱ ብዙ ሰዎች አስደንግጧቸዋል። አንዳንድ ሰዎች ደግሞ ደስታቸውንም ሲገልጹ ተመልክቻለሁ። እንኳን ተዘጋ አረፍን ማለት ነው ምናምን የሚሉ ሰዎች አሉ። የአንዱ መውደቅ ለሌላው ጥቅም ይሰጣል ብዬ አላስብም እኔ በየትኛውም ዘመን ማለት ነው። አንድ ሰው በራሱ ነው ጥሩ ሰርቶ ስኬታማ ሊሆን የሚገባው እንጂ የሳምበዲ መውደቅ እኔ ሊያነሳኝ አይችልም። እና ከዛ አንፃር አንዳንድ ሰዎች ደስታቸውን ሲገልጹ አይቻለሁ። አንዳንድ ሰዎች ደግሞ ውሸት ነው ሲሉ ተመልክቻለሁ። የተለያዩ ሰዎችም ደግሞ መዘጋቱን ኮንፊርም የሚያደርጉ የተለያየ ቪዲዮ ሲሰሩ አይቻለሁ። እስቲ የኛውን ቪዲዮ ደግሞ ተመልክተን እንመለስ። ጉድ ብሏል ኢዮዳብ። እናንተ የአዶናይንም አካውንት ዘጉት በመድኃኔዓለም።
አበሻ ወይኔ አበሻ። ለነገሩ ምን አበሻ ምን አስባለኝ? 2-3 ሰዎች ናቸው እኮ 2 ወይ 3 ሰዎች ናቸው። እነሱንም ለማን እንደሆኑ ግልጽ ነው። ኤኒዌይስ አንዳንዴ እንደዚህ ሲያደርጉ ያንን ሰው የሚገቱት ይመስላቸዋል ወይም ደግሞ ያንን ሰው የሚያቆሙት ምናምን ይመስላቸዋል መሰለኝ። አይ ዶንት ኖ። ኤኒዌይስ አዶናይ ሊሄደበት አላማ ላይቭ የሚገባበት አካውንት ይሄ ነው። ይሄንን አካውንት ሰርች አድርጉና ፎሎ አድርጉ። ኦኬ፣ ይመቻችሁ። በዚህ አቅጣጫ ደግሞ ብዙ የሚደግፉት ሰዎች አሉ፣ ብዙ ሊያግዙት የሚፈልጉ ሰዎች አሉ፣ ብዙ ሊረዱት የሚፈልጉ ሰዎች አሉ ከሚሰራው ነገር አንፃር ማለት ነው። ባለፈው እንግዲህ ተመልክታችኋል የልብ ህሙማኖችን በተመለከተ እየተሰራ የነበረውን ነገር፣ ከዛም ባለፈ የሚያደርጋቸው አንዳንድ በግል ድርጅቶችን እንዲረዱ የማድረግ ነገር፣ ገንዘብ እንዲሰበሰብላቸው የማድረጉ ነገር ምናምን ሊመሰገን የሚገባውና ሊበረታታ የሚገባው ጉዳይ ነው። እኔ እንደውም ከዚህ በፊት በነበሩት ቪዲዮዎች ላይ የአዶናይን ጉዳይ በተመለከተ ለሱ ታቀነቅናላችሁ የሚባሉ ትልቅነ ጋዜጠኛ ሰለሞን ሹምዬ የተለያዩ ሰዎች ትልልቅ ሰዎች የምላቸው ሰዎች ወጥተው በትክክል ስለ ልጁ ሲነ ይሄ ልጅ የኛ ልጅ ቢሆንስ እንዴት ነው ልናደርግ የምንችለው? አንድ ሰው ህልሙን መከተል አለበት ብዬ አምናለሁ። እኔ የሚሳካለትን ያንን አቅጣጫ ይዞ መሄድ ከቻለ ሰውየው በዛ አቅጣጫ ይሳካለታልና አባት ኮንክ ትረዳዋለህ። ለምን እንደ አባት አንሆንለትም? እነ ሰለሞን ሹምዬ ሲናገሩ ሰምቻለሁ። ለሚሰራ ሰው የማርያም መንገድ መስጠት በጣም አግባብ ነው ብዬ አምናለሁ። ያ የሚሰራውን ነገር በደንብ እንዲሰራ የሚያበላሽም ከሆነ እንዲመከር እድሉን ሳያገኝ ሰው እንዴት ሊማር ይችላል? እኛ በጣም አስቸጋሪ ህዝቦች ነን። ሰዎች ሲነሱ ቶሎ ወደ ታች በመምታት እንዲወድቅ ለማድረግ ነው ጥረት የምናደርገው። ሰርቶ የሚያሳየው ነገር የሚያሳምን ከሆነ በርታ፣ ጠንክር፣ ጥሩ ነው እናግዛለን ማለቱ ምን ክፋት አለው? መተጋገዝ፣ መተባበር፣ መደጋገፉ በጣም ቆንጆ ነገር ነው ብዬ ነው የማስበው። እና ከዚህ አንፃር አንዳንዶቹ ነገሮች በመልካም ልብና በቀና ልብነት ብትመለከቱት መልካም ነው ብዬ አስባለሁ። እንቀጥል እስቲ። ይኸውልህ ሰውየው ነገረን እኮ አሁን እሱ G+ ላይ ከመኖሩ በፊት ማለት ነው አፓርታማ ላይ ተሰቃይቷል። ገባ። ከዛ በፊት ደግሞ ኮንዶሚኒየም ላይ ዝም ብሎ አይደለም G+2 ላይ ስትራግል አድርጓል። በጣም ቻሌንጅ አለው። አሁን ለሱ ቻሌንጅ የሆነው ነገር አንተ ጋር ደግሞ ላይሸልጅልጅ ይችላል። ቻሌንጅ እንደየሰው። ስለዚህ ዝም ብላችሁ ኮሜንት ላይ ገብታችሁ የኛ ኑሮ ምና አትበሉ። በቃ እንዴ ተሰቃይቷል እኮ ኮንዶሚኒየም ላይ መኖር በጣም ከባድ እኮ ነው። ከዛ አፓርታማ ላይ ያስቡት ደግሞ እንደገና አፓርታማ በጣም የከፋ ማለት ነው። አሁን እንግዲህ G+ ላይ ነው እየኖረ ያለው። በጣም ደስ ይላል። ቻሌንጅ ነው በቃ ካልቸለጀለ በቃ በነገራችን ላይ እንደዚህ አይነት ነገሮች ስመለከት እኔ በጣም ነው የሚገርመኝ። ለምን መሰላችሁ? የምንኖረው ደሃ ሀገር ነው፣ ደሃ ህዝቦች ነን። በጣም ተመሳሳይ ሲሚላር የሆነ ፋሚሊ ኮን ያለን አብዛኞቻችን። አንዱ ቤት አስተማሪ ከሆነ አንዱ ቤት ግብርና ነው የሚሰራው፣ አንደኛው ቡናና ሻይ ነው፣ አንደኛው የሆነ ነገር ነው የሚሰራው። ይታወቃል። ሰፈር ውስጥ የምንኖረው የኑሮ ስታይል የታወቀ ነው። ክላስ ዲፈረንሳችን ራሱ አንድ ክላስ ውስጥ ስላለ ብዙም የሚታይ አልነበረም። እና በዚህ ደረጃ የኢትዮጵያ ህዝብ ላይ ወጥቶ መመጻደቅና የሚናገሩትን ነገር አለማወቅ እንትን ይላል፣ ያስተዛዝባል። ብዙ ሰዎች አሁን ወጥተው የቻሌንጁን አይነት ከፍታና ጥልቀት ዝቅታና መውረዱን በጣም አድርገው ነበር አዝነው ሲናገሩ የነበረው። እንስማት እስቲ እሷን። ሰላም እንዴት ናችሁ? የዚህ ልጅ ኢንተርቪው አየሁትና የኑሮውን ሁኔታ ተናገረ። ማለት ዛሬ የደረስኩት ትላንትና አፓርትመንት ውስጥ ኮንዶሚኒየም ውስጥ ኖረን ነው ዛሬ የደረስንበት G+ ቤት ውስጥ መኖር የቻልነው ማለት ነው። እና ካላመናችሁ ገብታችሁ የመጀመሪያው ቪዲዮዎችን ገብታችሁ እዩ አለና እኔ አላመንኩት፣ ሊትራሊ አላመንኩት። ምክንያቱም ሰው እንዴት ትዳር ይዞ ኮንዶሚኒየም እና አፓርትመንት ውስጥ ይኖራል? እንዴት ልገምት ስላስብ ይችላል። በጣም ከባድ ነው በጣም እና ገብቻ አየሁት። እመኑኝ ሆኗል። በቃ በትክክል አሳልፏል፣ አድርጎታል። የሚገርም አፓርትመንት ውስጥ የሚገርም ኮንዶሚኒየም ውስጥ ኖረዋል። በጣም የመጀመሪያ ቪዲዮዎቻቸውን ስታዩ ሰው ያ አልበገራቸው። በቃ ያንን በጣም ከባድ ፈተና አልፈውታል። ኮንዶሚኒየም የመኖር አፓርትመንት የመኖር ከባዱን ፈተና አልፈውታል። ዛሬ ላሉበት የG+ ስኬት ደርሰዋል።
ስለዚህ ሁላችሁም አታማሩ ምንም ነገር ያልፋል አዲስ አበባ ውስጥ ኮንዶሚኒየም ውስጥ ልትኖሩ ትችላላችሁ አፓርትመንት ውስጥ ልትኖሩ ትችላላችሁ ግን ያልፋል በቃ የማያልፍ ነገር የለም አታማሩላችሁ ግን ምንድነው በረከቴ ይድረስ ሁሉም ባለ ትዳር ጀማሪ ባለ ትዳር የሚሆን የቆየም ባለ ትዳር ይሁን ኮንዶሚኒየም እና አፓርትመንት እየኖራችሁ ቁስሉን ይውጥ በቃ የምር እኔ እንደዛ ነው እንጂ ማንም አይረዳም አሁን አንተ ቀልድ ሊመስል ይችላል ለሚሰማ ሰው ግን እኔ ተረድቻለሁ በጣም ተረድቻለሁ ሁላችሁም እንድትረዱት አፓርትመንት እና ኮንዶሚኒየም ይስጣችሁና እዛ እየኖራችሁ ያኔ ነው የሚገባችሁ እንዴት ከባድ ነገር እንዳሳለፈና ወንድሜ በጣም አድንቄያለሁ እኔ እንደዚህ አይነት ብርቱ ሰው በዚህ ጄኔሬሽን ይኖራልን ብዬ አስቤም አላውቅም ነበር በጣም ጠንካራ ሰው ነህ አንተም ባለቤትህም ያው እሷም ከጀርባ ሆና ብታግዝ ነው ለዚህ ስኬት የደረሳችሁትና እውነት ሳላደንቅ አላልፍም እኔም በጣም ነው ሞቲቬት ያደረከኝ ሆፕፉሊ ሌሎችን እንደዚህ ሞቲቬት ታደርጋለህ ብዬ አስባለሁ ሶ ኮንዶሚኒየም መኖር አፓርትመንት ውስጥ መኖር ያልፋል ችግር የለውም ተስፋ አትቆርጡ አያልፍም ብላችሁ አታማሩ ምንም ነገር ያልፋል ይሄን ለመግለጽ ያለው አመሰግናለሁ ጂፕላስ ላይም ትገባላችሁ ተስፋ ብቻ አትቆርጡ እናንተ በጣም የሚያሳዝን ህይወት ነው ያሳለፈው የመከራ ህይወት ኮንዶሚኒየም ከዛ ወጥቶ አፓርትመንት እንዴት ያለ የስቃይ ኑሮ ነው ያሳለፈው በእናታችሁ በጣም ያሳዘነኝ ባይዘው አንጀቴን ነው የበላኝ ነኝ ከኛም ነገ እንደሱ አይነት ላይፍ እንደምንኖር በተጨባጭ የሚያሳይ ህይወት አይነት ነው ደስ ይላል እስቲ ሌላ ሰው ደግሞ ምንድነው ያለው እንስማና እንመለስ እስቲ ወይ ጉድ እኛ ጂፕላስ ምናምን ላይ ስንኖር ምናምን በቃ ሞልቶልን ከዛ ሚስቱን እዛው እስካላኖረ ባልነት የማይሰማው ሰው ካለ ገባ ብሎ የመጀመሪያ ቪዲዮቻችንን የሁሉንም ሪሌሽንሺፕ ነው ማለት የመጀመሪያ ቪዲዮቻችንን ከየት ኮንዶሚኒየም እንደመጡ ከየት አፓርትመንት ምናምን እንደወጣን ምናምን ስታይ ኦኬ እነዚህ ሰዎች በጣም ተክተዋል ማለት ነው አብረው ዋው ሪሊ በእውነት እናንተ አፈርልሳችሁን የተነሳችሁት ችግር ውስጥ አይደል እንዴ ነበራችሁት ኮንዶሚኒየም እስከ መኖር ድረስ በጣም ጋዳይም አፓርትመንት እስከ መኖር የሚያደርስ ችግር ውስጥ ከነበራችሁ እኮ በጣም እኮ በቃ በጣም ዋጋ ከፍለዋል በጣም እናንተ በጣም በርትታችሁ ነው ከችግር የወጣችሁት እኮ እኔ እንጃ በቃ እኔ እሷ ራሱ እንዴት በዛ ችግር ውስጥ እንዳሳለፍካት እኔ እንጃ አፓርትመንት እና ኮንዶሚኒየም ውስጥ ያኖርካት አብራ ከኖረች በእውነት በጣም ተወዳለች ማለት ነው በእውነት ነው ማለት ታፈቅራህ ወይ መተት አስደርገባት ነው የሚል እምነት ነው ቢኮዝ ናው እንደ ሴቶች አፓርትመንት ውስጥ ማን ይኖርልሃል በዚህ ጊዜ ኮንዶሚኒየም ውስጥ ማን ይኖርልሃል በእውነት ጥራችኋል ግራችኋል በጣም ድስማ አንተ ማን እንደዚህ አይምሮን ከነጋዳ ወንድሜ ጤናን ከሰን እንጠበቃማ እኔ ፖድካስት እንደው አንድ ጤነኛ የነቀለ ሾለካ ብቻ እየመጣ አይምሮ ከኛት ጥባጥበ ኳስ ሜዳ ይጫወትብን እናታችን ላይ እየመጣ እንደዛ ሰው የአፓርትመንት ቅንጦት ቤት አይደለም እንዴ ኮንዶሚኒየም ቅንጦት ቤት አይደለም እንዴ ኮንዶሚኒየም አከራዬ ድምጽ ቀንስ ይሉኛል ደግሞ አሁን የቤት ኪራይም እየደረሰ ነው ኧረ ተው ይሄን ህዝብ መቀለጃታ ሃይ ባይ ጠፋ እንዴ ሃይ ነምን ይዛል ጠፋ እንዴ እንደዛ አይነቱ ሳይኮሎጂካሊ ሰኑረደደ ማኑራ ይጀታን ካና እንዴ ታው ምን አገባኝ እኔ ለተገሩ በነገራችን ላይ መከራ እንደየቦታው ይለያያልና እሱ ያው ያሳለፈው መከራ የሀብታም መከራ ነው ለቀቅ ያለ መከራ ነው ስለዚህ አንተ እሱን ብትፈልገው በፍጹም ልታገኘው አትችለውም ማለት ነው እሱ እስቲ ራሱ እናገረው ነገር እንስማው በእናታችሁ እስቲ እኔ አጎታ ማን ነው ወልደን ስትገባ ወደ ቤት ዳይመንድ ነው ያረኩላት እሺ ዳይመንድ ሳረግላት ግን እሺ እዚህ ጋር አንድ ሚስጥር ልናገር ዳይመንድ ሳረግላት ጣትሽ ላይ ያለው ቀለበት ነበር የገዛውላት ስላልሞላልኝ ነው ማለት ስላልሞላልኝ ጣቷ ላይ ያለውን ቀለበት ቆይ እስቲ እቺን ቀለበት ጠባሻለሽ ብዬ አስወለኩት ከዛ በኋላ ሄጄ እሱ ላይ ጨምሬ ነው ዳይመንድ ያረኩት ገብቷል ስለዚህ ይሄን ሁላ ነገር አሁን ማወራው የጥያቄው ከባድ ስለሆነ እንጂ ዳይመንድ መንገዛ ምናም ሌክዠሪ ላይፍ ምናም ብቻ እየኖርን ሳይሆን የሆነም እናሳልፈው ነገር አለ ስለዚህ ሰው ማሰብ ያለበት ክሬሟን እናሳያቸውን ብቻ ሳይሆን የሆነ ወይ አለ
ውስጥ ላይ ባል ብቻውን ተጨንቆ ምን ላርግላት እንደዚህ ምናምን ብሎ የሚያስበው አለ። ከዛ ባለፈ ደግሞ ባለን አቅም ልክ በዛሬ ቀን ተደስተን ዛሬን ፉሊ መኖር አምናለሁ እኔ እንደ ቤት እና ወንዶች በተለይ ትልቅ ኃላፊነት አለባቸው ማድረግ አለበት። እኔ ከስራ ስመለስ አንድ ልምድ አለ። ኤክስፔንሲቭ የሆነ ቤት ውስጥ ጃት ላልወደው ይችላል። እኔውን አሳል አሁን ባለፈው በጣም ኤክስፔንሲቭ የተባለ አሳ ምናምን ሄደን በላን። ለምን ሲባል በቃ ለራሴን ማስተማር ስለምፈልግ ነው። አንድ በፊት ሲያስተምረን ወንድሜ ነው የሚያስተምረንና ራስህን ማስተማር አለብህ። ሸራተን ሄደህ ሻይ ጠጣ ባትችል ውሎህን ማስተካከል እንደምችል ለራስ ነገር ነው። ይሄ ቦዲ ፕሮግራም ስለሆነ በተለይ ስፖርት የሚሰራ ሰው ያውቀዋል። ወንድሜ ነግሬ ነበር አለ። ማን እንደሆነ ግን አውቃችሁታል? ልጅ ወንድሙ ማለት ታምራት ታረቀኝ የሚባል ሰው አፖስትልን ታውቁታላችሁ? የሱ ወንድም እና አሪፍ መከራ አሳልፏል። ከመከራው በኋላ ያገኘውም ስኬት በጣም ጥሩ ነው፣ ደስ የሚል ነው። በርታውንም ተስፋ እንዳቆርጥ ከዚህ በላይ ገና ትልቅ ደረጃ ትደርሳለህ አንተ። ቀልደኛ ከፎቅ ላይ እንዳትወድቁ ግን ተጠንቀቁ። በረንዳ ያላችሁ ሰዎች በተለይ ቢሮ ውስጥ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ ብቻ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። አንዳንድ ጊዜ እንዴት ነው ምግብ ሲቀርብልን በአንድ አይነት መንገድ ሁሌ በለመድነው ሳህንና አቀራረብ ሲቀርብ ብዙ አንደነቅም አይደል? አቀራረቡን ለየት ሲል ከጎኑ የሆነ ነገሮች ሲኖሩ የዛሬ ምሳ በጣም አይን ይስባል ምናምን እንላለን እና ለመብላትም አፒታይታችን ይከፈታል። ልክ እንደሱ ወሲብም የተለያየ ቦታ ስናደርገው ወይም አርገን ማናቀበት ቦታ ላይ ሲሆን ጣዕሙ በጣም አሪፍ ይሆናል። ኢንጆይ እናደርገዋለን። ከመሰላቸትም እንድናለን። ሞክሩት። ጥሩ ያንቺ ስልጣኔ ደግሞ ባሰ። እንዳንቺ አይነት ስልጣኔ ይቅርብን፣ ገደል ይግባ። እንዲህ አይነት ነውረኛ ጋጥ ወጥነት ስልጣኔ ለየት ያለ ቦታ አልሽ። እሺ ለየት ያለ ቦታ ማለት መዝናኛ ቦታ። አሁን ሰው መዝናኛ ቦታ አዝባለበት ያርጋር። ቲያትር ቤት፣ ሰርግ ቤት፣ አደባባይ ላይ አሁን ውሃ ያለበት ቦታ ፋውንቴን ምናምን ላይ ያርግ። እንደገና ታክሲው ሲጠብቅ ደግሞ ታክሲው ሲደርስም እዛም ያርጉ አይደል? እንደው ፈጣሪ እንዴት አይነት አጋንንት እንዳለብሽ እንዴት አታፍሪም? እንደዚህ አይነት ቱሪስቶች ታስበተሽ ለየት አድርጉ መዝናኛ ቦታ ምናምን አደባባይ ላይ ይደረግ። እዚህ ሀገር እኮ አይደል? እዚህ ሀገር አታስቢ። አሁን አታስቢ። አንቺ አርጊ ለምደሽ ነው እንደዚህ መጥቶ እዚህ ሀገር ላይ አታስቢ። እንደዛ አይደል? እንደው በጣም ሰለጠንን ብለው እንኳን ያሉት አገሮች በስልጣኔ እየተጎዱ ያሉበት አገር በዚህ ኬዝ ማለት ነው እንዲህ አያረጉ። በጣም ደፋር። እኔ በነገራችን ላይ እንዳንቺ አይነት ደፋር አይቻላል። ግን በጣም ትንሽና ርካሽ የምትባይ ሰው አንቺ። እቺ ልጅ የዩቲዩብ ቻናል አላት። እንግዲህ የዩቲዩብ ቻናል ላይ የምትሰራው በዚህ ጉዳይ ላይ ብቻ ነው። ሌላ ጉዳይ ሲሰራ አይቻት አላውቅም። ከስንት ዓመታት በፊት ከ3 ከ4 ዓመት በፊት ሁሉ የተሰራ ቪዲዮ ተመልክቻለሁ። ማናት የሚለው ነገር ለማጣራት እሱ ብቻ ሳይሆን ከዚህ በፊት የምትሰራቸው ኮንተንቶች ራሱ በጣም በዚህ ጉዳይ ላይ ፎከስ ያደረጉ መሆናቸውን ልመለከት ይችላልውና ምን እንላለን እንግዲህ 2018 በሰላም ይለቅና 2019 እንግባ እንጂ ምን ማለት ይቻላል? እያንዳንዱ ጉዳይ ላይ አስተያየት ሰጣ አችለው ወንድም ያችለው ቢቀርብ ነው የሚሻለው አችለው እና አንዳንዱ ነገር ሰከን አድርጎ ማየቱ የተሻለ ይመስለኛል። እኔ ወንድማችሁ በግሌ አይመስላችሁም? እናንተ እስቲ ያላችሁን ሐሳብና አስተያየት በሐሳብ መስጫ ሳጥን ውስጥ አስፍሩልኝ። ውድ ተመልካቾቼ እንግዲህ የዛሬው ቪዲዮ በቀኑ ሴሽን ላይ ያለኝ ቪዲዮ እዚህ ላይ ያበቃል። እስከ መጨረሻው ድረስ አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። ሰሞኑን ኮሜንት እየጻፋችሁ አይደለም፣ ላይካችሁም እየቀነሰ ነው። እንዳትሰንፉ እፈልገዋለሁ ደግሜ እላለሁ እፈልገዋለሁ። ኮሜንታችሁንና ላይካችሁን እፈልገዋለሁ አድርጉልኝ። በምሽቱ ሴሽን ላይ በሌላ ቪዲዮ አሪፍ ቪዲዮዎች እንገናኛለን። እስከዛው ድረስ ግን መልካም ቆይታ፣ መልካም የሥራ ሰዓት፣ መልካም ጊዜ ይሁንላችሁ።